መቀመጥም አልፈልግም በቃ ቤተክርስቲያንም ሄድ አልፈልግም አሁን ያማረኝ በቃ መጠጥ ቤት ውሰደኝ መጠጣት አምሮኛል መቃም ነው ያማረኝ በቃ ችግርሽን በመጠጥና በሱስ ተደብቀሽ ልታሳልፊ አልፈልግም ችግሩም እንደሆነ ነገርኝ ተደባብሶ ማለፍ የለበትም ከዛ ውጪ ግን እጠጣለሁ ቅማለሁ አይነት ነገር ግን አይመችኝም ቀይ ግልጹ ነው የምነግርሽ ይሄን ያቋም አይንሽ እንዳላጠፋው እዚህ በኋላ ድጋሚ እንደዚህ ስትይኝ እንዳልሰማሽ በጣም እያናደርከኝ ነው ባይዘው አይደል እኔ ነኝ እየተናደድኩ ያለሁት በቃ ነገርኩሽ አንቺ አትሰሚም እንዴ እኔ እየነገርኩሽ እኮ ነው ሰላም ቤተሰብ እንዴት ናችሁ እኛ በጣም ደህና ነን እግዚአብሔር ይመስገን እናንተ በያላችሁበት እንዴት ናችሁ አይኗው ጠፍተናል ሰሞኑን ቪዲዮ እየለቀቅን አልነበረም ያው ትንሽ ማይመች ሁኔታ ስለገጠመን ነው እኛ በጣም ይቅርታ እንደ ሀገር ያው የሚሰማው ነገር ጥሩ አይደለም ያው ጦርነት በጣም ያስጠላ ነገር ነው እና በያለንበት እግዚአብሔር ለሁላችንም ሰላምን ፍቅርን አንድነት እንዲሰጠኝ መልካም ምኞቴ ነው እና ዛሬ የመጣሁት ያው ፕራንክ ለማድረግ ነው ያው ባለፈው ምን እንደሰራኝ አይታችኋል ያን ማቹ ያረገ ባይሆንም ያው ከምን ጠፋ ለዛ ይሆናል ብዬ ነው እንትን ያልኩትኝና እና ዛሬ ያቡን ፕራንክ ላደርገው አስቤያለሁ ፕራንኩ ምንድነው በቃ ዛሬ በጣም ተናድጃለሁ ምናምን እና መጠጣት ክለብ ምናምን መውጣት ፈልገው ምናምን ለዋለሁ ከዛ ምን እንደሚል ምክንያቱም እንደዚህ አይነት ባህሪ አይቶብኝ አያውቅም እና ምን እንደሚሰማው ምናምን እናያለን ማለት ነው በቃ ዘና ማለት አምሮኛል ምናምን ከዛ ጋር ገጭ ምናምን ካለ በቃ ያው ፕራንክ አስመስለዋለሁ እና እንደዛ ነው ያሰብኩት ምክንያቱም እኔ እንደዛ አይነት ባህሪ አይቶብኝ አያውቅም ምናምን ከፍቶኛል ደብሮኛል መጠጣት ምናምን አምሮኛል እለዋለሁ አንተ ይዘኝ ካልሄድክ ምናምን እኔ በራሴ ምናምን መንገድ ሄዳለሁ ምናምን በቃ በጭ ምናምን እላለሁ እና እንደዛ አድርጌ ነው ፕራንክ ለማድረግ ያሰብኩትኝ በቃ በባለፈው ቪዲዮ እንዴት እንዳስለቀሰኝ አይታችኋል በጣም ነው ያስለቀሰኝ እና በቃ በደንብ በቃ አስመስዬ ምናምን እሱን ፕራንክ ለማድረግ አስቤያለሁ ያው በቪዲዮም እንደምትደሰቱና እንደምታረጉ ተስፋ አድርጋለሁ እና ግን ኤኒዌይስ እናንተ ጋር ያው ጦርነት በጣም ከባድ ነገር ነው በጣም ያስጠላ ነገር ነው እና በቃ በያላችሁበት ሰላም አንድነት እንዲሆን በጣም ምኞቴ ነው እና ግን እንዴት እያሳለፋችሁ ነው እንዴት እየሆናችሁ ነው እየሰማን ያለው ነገር በጣም የሚያሳዝን በቃ የሚያስከፋ ነገር ነውና በቃ በተቻላችሁ መጠን ራሳችሁን ጠብቁ አይዟችሁ ማለት የተሻለ ቀን ይመጣል የተሻለ ነገር እንደሚኖር ተስፋ እናደርጋለን ግን ያስከ ይመጣ ድረስ በያላችሁበት ራሳችሁን እየጠበቃችሁ ያው ጊዜው መጠበቅ ይሻላል ብዬ አስባለሁ እና መልካም ምኞቴ ነው እግዚአብሔር የተሻለ ቀን አምጥቶ የቀን አሳልፎ ደህና የሚባል ጊዜ እንደሚመጣ ተስፋ አደርጋለሁ እና ፕራንኩ እንደዛ ነው ያሰብኩትኝ ያቡን ደውዬለታለሁ ያው አይመቸውም ምናምን ግን ጀስት ያው ደውዬ ጠርቻለሁ ይመጣል እና በደንብ ፕራንክ እናደርገዋለን ጀስት እንትን እንደምትሉ ዘና እንደምትሉ አልጠራጠርም አብረን ጠብቀዋለን ማለት ነው እና ያው ጀስት እኔ ማለት ብዙ ንግግር አልችልም እንደምታዩት ማለት የመጀመሪያ ጊዜ ነው ካሜራ ምናምንና ገና እየሞከርኩኝ ነው ያለሁት ጀስት አስተያየታችሁን የሆነ ሰጀስት የምታረጉኝ ነገር ካለ ምናምን ደስ ይለኛል ኮሜንት ላይ ማውራት ብንችል ብዙ ነገር ባወራ ዲስከስ ባረጋችሁ ምናምን ደስ ይለኛል ግን እንደምታዩት ነው ይሁን አንዳንዴ የሆነ የተጨናነኩና ነው ይመስለኛል ያለመዳችሁት ነገር ሲሆን እንደዚህ ያጋጥማል ግን ኦብቪስሊ ያው ፍሪ ሆኜ ለማውራት በጣም ረጃጅም ደቂቃዎችን ከናንተ ጋር ለማውራት እሞክራለሁ እያስባለሁ እና ያው ቀስ በቀስ ነው የሚለመደው ግን ያን ያህል የተካበደ ፕራንክ ነው ብዬ አላስብም እሱ ካደረገኝ ምናምን አንፃር ግን ያው ጀስት ፈታ እንድንል አብረን ለማሳለፍ ብዬ ነው ያሰብኩትኝ ምን እንደሚሰማው ምን እንደሚል ምክንያቱም እንደዚህ አይነት ባህሪ አይቶብኝ አያውቅም ምናምን እንደምታውቁት በእንደዚህ አይነት ቪዲዮም ሰርተንም አናውቅም ዲስከስ ማድረግንም አናውቅም እና እንደዚህ አይነት ነገር ሲሰማ እንዲደብሩኛል ምናምን ማለት የሰው ልጅ ያው ሲደብረው ብዙ እንትኖች አሉ አብረን የሆነ ጊዜ
ጀስት እንደዚህ ደብሮኛል ምናምን ተገናኝተን የሆነ ሰዓት ላይ ምናምን ነበር ያወራነው። ወይ ደግሞ የሆነ ነገር ማለት ሰጀስት ሊያደርገኝ የሚችለው ወይ ደግሞ ቸርች ወይ የሆነ ብቻችንን ሆነን እንድናሳልፍ ወይ ደግሞ ብቻሽን በቃ አለ አይደለ ይሄ ታይም እስከሚያልፍ ድረስ ለብቻዬ ምናምን አሳልፌ ከዛ በኋላ ያ ነገር እንትን እያለኝ ሲመጣ ነው ያቡን ማገኘውና እንደዛ አይነት ባህሪ ስለሆነ አሁን ከፍቶኛል፣ ደብሮኛል፣ መጠጣት እፈልጋለሁ ስል ምን ሊል ይችላል? አይ ከባድ ነው። ለኔም ያው ፕራንክ እንደሆነ ስለማቅ ነው እንጂ ትንሽ እንትን ይላል። እኔም እንደዚህ አላስብም፣ ምክንያቱም መፍትሄ አይደለም። ባይዘዊ የሰው ልጅ ሲከፋው መጠጥ ቤት ምናምን ራሱ ሜቢ ለሆነች ሞመንት ለዛች ሞመንት እንትን ሊሆን ይችላል፣ ግን ከዛ በኋላ ሪግሬት ነው የምናደርገው። ከዛ እንጸጸታለን። በሽታ ነው ይሄ። ሰውነታችን ራሱ ሪላክስ አያደርግም። ብዙ ነገሮች ስላሉ እንደ ሀሳብ እኔ አልደግፈውም። በቃ ብንችል ያ ታይም እስከሚያልፍ ድረስ እቤት ማሳለፍ ከተቻለ ደግሞ በየእምነታችን እዛ ቤተ እምነት ሄደን ያ ነገር ጀስት እንዲያረጋጋን ምናምን እንደዛ ብናረግ አሪፍ ነው እላለሁ። እና ያው እንደ ሰው ደግሞ እንደሚመቸው አንዳንድ ሰው ብቻውን መቀመጥ ደስ ይለዋል። አንዳንድ ሰው እንዳልኳችሁ ነው የራሳችን የሆነ ፊሊንጋችንን እንትን ብለን ሞር እንድንረጋጋ ያን ነገር መጠቀም እንችላለን ብዬ አስባለሁ። ግን አሁን ፕራንክ ስለሆነ ያው እኛም ዘና ምንድነው ያቡም እናንተም ዘና እንድትሉ ብዬ ዛሬ ፈጠርኩት እንትን ነው እና ቤተሰብ ተከታተሉን ማለት ነው። ስለምትከታተሉን ደግሞ ስለምታበረታቱን ስለ ሁሉም ነገር ደግሞ በጣም አመሰግናለሁ እና ይልመድባችሁ። ሞር ከዚህ የተሻለ ደግሞ በአሪፍ ቪዲዮዎች ደግሞ እንደምንመጣ ተስፋ አደርጋለሁ። በዚህ አጋጣሚ ያቡን አበረታቱልኝ። ሰብስክራይብ በማድረግ ጀስት ሼር ላይክ በማድረግ ቪዲዮአችንን ማለት ከዚህ በላይ ብዙ መስራት የሚችል ልጅ ነው። በጣም አምቢሽን ያለው ልጅ ነውና ሞር ሰፖርት አድርጉት እንዳንጠፋ በተለያየ ማለት በአዳዲስ ነገሮችም እንድንመጣ የእናንተ ማበረታታት የእናንተ ድጋፍ ያስፈልጋል ብዬ አስባለሁ። ሶ ቪዲዮአችን ላይክ በማድረግ ሰብስክራይብ በማድረግ አብራችሁን እንድትሆኑ ስል በአክብሮት ጠይቃለሁ። እና ቤተሰብ በቃ ያቡን ደውዬለታለሁ፣ አሁን ይመጣል። በደንብ ፕራንክ እናደርገዋለን። እንደምትደሰቱም ተስፋ አደርጋለሁ። መልካም ቆይታ። አንተ አሸነፍከኝ ጉልበቴ እስኪዝል አብረከረክኝ ልበ ሙሉ ነኝ አድንቄሃለሁ። እየመጣ ነው ያለውን ነገር አብረን እናያለን ማለት ነው። ማለት ለማየት ጓጉቻለሁ እና ይምጣና እስኪ ያለውን ነገር እናያለን። በቃ ስርጽ ምናምን ብዬ በቃ እኔ ደብሮኛል በቃ መጠጥ ቤት ይዘኝ ሂድ ምናምን ካላስኪ ምናምን ነው የሚለው። ይምጣና እናያለን። እንዴት ነህ? እንደዚህ አጣርፎ መጥፋት አይዞህ የመጀመሪያችን ሁሌማ መጣራ እኮ። እሺ እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? አለን እግዚአብሔር ይመስገን። ጠፍተን አላውቃለሁ። ሰሞኑን አልተመቸንም ነበር። እንዳጋጣሚ ያው በዚህ ሰዓት ወደ ዩቲዩብ መምጣት ያው ለሀገር በተጨነቀበት ሰዓት ዓለም በተጨናነቀበት ሰዓት ትንሽ ይከብዳል አይደል? እናንተም ተረጋግታችሁ ምናምን ታዩናላችሁ ብዬ አላስብም። ምናልባት አሁን ያላችሁበት ሁኔታ በጣም ከባድ ነው። በዚህ ሰዓት ምን ሊፈጠር እንደሚችልም አይታወቅም። ስለሁሉም ነገር እግዚአብሔር ያውቃል። ያው ሰላሙን ጊዜ ሰላሙን ሰዓት ያምጣልን። አሁን ላይ ያለው ሁኔታ በጣም ከባድ ነው። የትም ተሄዶ የሚመለጥበት ጊዜ አይደለም። ብቻ በያላችሁበት እግዚአብሔር ይጠብቃችሁ። ይሄ በሰው አቅም ሊመለጥ የሚችልበት ጉዳይ ሁሉ አይደለም። የትም ገብተሽ ልታመልጫት ሲል ከሰማይ ነው እሳት የሚወርደው አይደለ? ጸሎት ይሄን ጊዜ በጸሎት ምናልባት ሁላችሁም በየእምነታችሁ በተለይ አሁን ቆንጆ ሰዓት ነው፣ የጾም ወቅት ነውና ሙስሊሙም ክርስቲያኑ በጸሎት ይሄን ጊዜ እንዲያሳልፈን በሰላም በጤና ይሄን ወቅት እንድናልፈው ሁላችንም በጸሎት ካልሆነ በስተቀር ተደብቀን የምናመልጠው ጊዜ አይደለም የመጣው። በጣም ከባድ ሰዓት ላይ ነው ያለነውና ሁላችሁም በቃ ወደ የእምነታችሁ
ተመልሰን ጸሎት ብናደርግበት ወቅት ነው ብዬ አስባለሁ። ብቻ ሰላሙን ጊዜ ይላክልን፣ ሰላሙን ጊዜ ያምጣልን ላለው ያው ሆኖም አለን እግዚአብሔር ይመስገን። ዛሬ ለምን ጉዳይ እንደፈለገችኝ አላቅም፣ ብቻ አጣርፋ ጠርታኛለች። ምን እንደሆነ ከሷ እንሰማለን ማለት ነው። ዛሬ ጠራው ለምን መሰለህ? እሺ ያው ብዙ ጊዜ ከፍቶኝ ምናምን እንዳጽናናኝ አይን ከጎኔ ብዙ ጊዜ እንደነበርክ ያን ጊዜ ደግሞ እንደማረሳውና ሁሌም እንደማመሰግን ታውቃለህ። እና አልተመሰገኝኝ የጠራሽኝ ነው ዛሬ አይደለም። አሁን አታስቀኝ እና ብቻ እኔ ዛሬ የጠራሁት በጣም ደብሮኛል፣ በጣም ከፍቶኛል። አይኑ ላንተ አዲስ ነገር ሊመስል ይችላል፣ ግን በቃ አሁን ላይ ያለኝ መፍትሄ ማለት ሳስበው ተገናኝተን ምናምን ብዙ ጊዜ ምናምን ማለት አብረን ሼር አድርገን ነገሮችን አልፈናቸዋል ብዙ ጊዜ እና ደግሞ አልገባኝም። ምን ሆነሽ ነው? የሆንሽ ነገር አለ? ማወቅ ያለብኝ ነገር አለ? ነው እንደ ላስት ታይም አሁንም አትነግሪኝ? አይ እንደዛ አይደለም። እና ምንድን ነው የሆንሽው? እነግርሃለሁ። ምንድን ነው የሆንሽው ታዲያ? እንትን ሀሳቡን ሌላ ጊዜ እነግርሃለሁ። ብቻውን በጣም ደብሮኛል። በጣም ነው የተናደድኩት። የመርሽ ነው? በእውነት ለማስመሰል ምናምን ነው ራሱ ስቅ ምናምን የነበረው። እና ምን ሆነሽ ነው? ሌላ ጊዜ እነግርሃለሁ። እኔ ሁሉ በሰዓቱ እንደማልናገር እንደማልፈልግ ታውቃለህ። ገባኝ። ግን የሆንሽው ነገር ካለ ንገሪኝ። ምንድን ነው የሆንሽው? እኮ ኬዙን አሁን አልነግርህም። በቃ አሁን ልክ አሁን እኔ ከፍቶኛል ደብሮኛል ካልኩ ከዛ በኋላ ነገሮች ራሳቸውን እንትን ካረጉ በኋላ ሲለቀኝ አይደል የምነግርህ። አሁን ቢሆን አልነግርህም ይባላል መሰለሽ። ነገርን ከስሩ ውሃን ከጥሩ ይባላል። በቃ ከስሩ ሁሉን ነገር ካልቋጨን ካለፈው በኋላ ብትነግሪኝ ለኔ ምንም የሚጠቅመኝ ነገር የለም ብዬ ከማለፍ ውጪ በዛ ጊዜ እንደዚህ ነበር የተፈጠረብሽ ምናምን ከማለት ውጪ ባለፈውስ ምን አገዝኩሽ? ገብቶሻል? እያለቃቀስሽ እንደዛ አግኝቼሽ ምንም ነገር ትነግሪኝ ፈቃደኛ አልሆንሽም። ምናልባት በዛ ሰዓት እንደተረሹ ነገሮችን ለማድረግ ሞክሬያለሁ። ያቅም ካለፈው በኋላ ስትነግሪኝ ግን ብዙ ነገር እንዳሳለፍሽ አውቃለሁና አሁንም በተመሳሳይ እንደዛ መሆን የለበትም። የሆንሽውን ነገር ንገሪኝና ካሁኑ በሰዓቱ እኔ ማለት እንደዚህ ምናምን ደብሮኛል ከተናገርኩኝ ድጋሚ ነው ስሜቱን ፊልም ማድረገው። ምክንያቱም በቃ መርሳት የምፈልገው አንተን እኮ ማገኘ ከዛ ከተጨነኩበት ሀሳብ በቃ ሪላክስ እንዳረግ ነው። ዛሬ ከፍቶኛል ምናምን በቃ ቁጭ ብለን የሆነ ቦታ ምናምን በቃ መቀመጥም አልፈልግም። በቃ ቤተክርስቲያንም ሄድ አልፈልግም። አሁን ያማረኝ በቃ መጠጥ ቤት ውሰደኝ። መጠጣት አምሮኛል። መቃም ነው ያማረኝ። በቃ ለመረሽ ነው መቃም ነው ያማረኝ። አዎ ከመቼ ወዲህ ምን አይነት ችግር ነው አንቺ የምትቀቢው የምትጠጪው? ከመቼ ወዲህ ነው ጠጥተሽ እንኳን እኮ በጣም ከባድ ችግር ነው እንትን ያለኝና በመቃም ነው የምትረሺው? በቃ እንደዛ አሰብኩኝ። ምክንያቱም ብዙ ሁሉን ነገር ሞክሬያለሁ። በቃ ካንተ ጋር ለመፍታት ሞክሬያለሁ። አይተሽ ማጥፋቱ ነገር ለማየት ነው በዛ ፍላጎትሽ እሱ ነው። በቃ ሰዎች ሪላክስ ያደርጉ አይቻለሁ በመቃም። አዎ በቃ ብዙ ሀሳባቸው ምናምን እያረሱ ምናምን በዛ እንትን ብለኛል። ይሁንሽ ጓደኛዬም እንደዚህ ብላኛለች። በጣም አዎ ስትስቅሚ ምናምን ይታውሻል ምናምን ዝም ብለሽ ምናምን ለምን እንደው ብቻሽ ምናምን ቁጭ የምትይው ምናምን አለች። እና እንደዛ ከሆነ ቆይ ለያብሊን ጋራውና እሱ እንደውም ይወስደኛል አምናለሁ። ጫት ቤት ነው ይዤሽ ልሂድ? አዎ አንቺ የምሬን ነው ያብኔ እያሾፍኩ አይደለም። የምሬን ነው። አይ እያሾፍሽማ ነው የማይሆን አይደለም። አሁን የሆንሽውን ነገር ተናገሪ ዝም ብለሽ። የማይመስል ነገር ነው። ለምን ነው የምትወሩ? እኔ ነገርኩህ እኔ አሁን የተሰማኝን ስሜት አሁን በዚህ ሰዓት ይዘኛል ለማለት ነው የደወልሽልኝ? አዎ የሆንሽውን ነገር ንገሪኝ። ያ ብዙ ተነጋግረናል። ፕሊዝ በቃ ጫት ልቃ ምናምን አይ እንደማይመችኝ ታውቂያለሽ። ሲቀጥል እኔ በተከፈውበት ሰዓት ስለ ኬዚ መናገር እንደማልወድ ነግሬሃለሁ እኮ ገባኝ። በቃ እሱን እሺ በቃ እኔ ካፌ ምናምን እንቀመጥ። እኔ እንደዛ አልፈልግም አልኩህ እኮ ብዙ ጊዜ እንደዛ አሁን ለመፍታት ሞክረናል። በቃ እኔ እያስመሰልኩ ምናምን ነው እንጂ አልረጋጋም። ቤት ራሱ ሂጂና ሊደብረኝ ይችላል። ስለዚህ በመጠጥና በጫት ደንዝዘሽ ማሳለፍ አልፈልግ ነው። ምን ልሞክረው? ምን ችግር አለ? ጓደኛዬ በቃ እንትን ብሎላታል አይደል? የሰራላትን ነገር ነው አድቫይስ ያደረገች። እኔ ሞክሬ ማየት ፈልጋለሁ። መቼ ሳልሞክረው አረ ምን አይነት ጓደኛ ነሽ? ጓደኛሽ ራሱ እንደዚህ ብላ የምትመክርሽ ጀመክ እንደዚህ ሰው ጋር ራሱ መዋል የለብሽም። አረቡ አይደለም እሷ ልታደርገው ትችላለች እንደፈለገች፣ ስለሷ አይመለከተኝም። ገብተሻል? ግን አንቺ በጓደኛ ተመርተሽ ምናምን እንደዚህ ነገር ስታረጊ እንደዚህ ነገር ድጋሚ ራሱ ስታስቢ እንዳልሰማሽ አይደለም። እየተመራው አይደለም። የሆነ ጊዜ እንደዚህ ስትራግል ያደረገችበት ነገር ነበርና አንድ ላይ ያደረገችው በዚህ መንገድ ነው።
እንጂ እንደዚህ አይነት ሰው ሆነ አይደለም። ምናልባት እሷ ከጎኗ ሰው ስላልነበር ዲፕሬሽን ውስጥ ገብታ ጭንቀት ውስጥ ገብታ በጭንቀቷን በዛ ውስጥ ተደብቃ አሳልፋ ሊሆን ይችላል። ስለሷ አይመለከተኝም አልኩሽ። እስቲ አላቃትም አታውቀኝም፣ ግን እዚህ ጋር ስላንቺ ግን ይመለከተኛል። አይደለም ችግርሽን በመጠጥና በሱስ ተደብቀሽ ልታሳልፊ አልፈልግም። ችግሩም እንደሆነ ነገር ተደባብሶ ማለፍ የለበትም። ከዛ ውጪ ግን እጠጣለሁ እቅማለሁ አይነት ነገር ግን አይመቸኝም። ቀይ ግልጹ ነው የምነግርሽ። ይሄን ያቋም ሲጀምር እያስፈቀድኩ አይደለም በቃ እየነገርኩ ነው። አይዲያይ ምናምን ማትፈልግ ከሆነ ደግሞ ብዙ ሰዎች ምን ማለት ነው ማትፈልግ ከሆነ በቃ ከኔ ጋር አብረን ማትሄድ ከሆነ ይዘኝ ማትሄድ ከሆነ እሺ በቃ ምን ማለት ነው? ከሌላ ሰው ጋር መሄድ እችላለሁ። ያ ምክንያቱም ያንተ ጓደኛ አለህኝ ብዬ አይደል እንትን አለ አረብሽ አለ አንቺ ትወጫለሽ ሌላ ሰው ጋር አዎ ካልፈልክ ታዲያ ምን ይደረጋል እንዴ? ታዲያ ካንተ ውጪ እኔ ጓደኛ ምናምን ብዬ ከዛ ድረስ እንዲከፍቱኝ ምናምን ብዬ እንትን ብዬ ልክ እንደዚህ ነው የምትቀበል? አትሊስት ጓደኛ አይደለም ምንም ቢሆን እኮ መቀበል አለብህ አንዳንዴ አይደል እንዴ? በቃ ሁሌ አሁን ከፋኝ ምናምን ብዬ ስንገናኝ በቃ የሆነ ቦታ ተወስደኛለህ ምናምን እሱ ነገር ምን መስሎኝ እስከ ዛሬ ለካ እኔ ስለከኝ ነበር አይደል ብዙ ነገር ስትር ነበር አንቺን ደስተኛ ለማድረግ አንቺን ከዛ ነገር ውስጥ እንድትወጪ ለማድረግ ምናምን በጣም ብዙ ነገር ነው ስለከኝ ነበር። ዝም ብዬ ነው ስለከኝ ነበር እስከ ዛሬ። እኔ ያው እንደዛ አላልኩም። በቃ ያን ጊዜም እኮ ለኔ ቫልዩ ስላለው ነው አይደል እንዴ? አሁንም ደውዬ ጠራው አይደለም እያልሽኝ ያለሽ እኮ ገባኝ። በቃ ምንም እኮ ሌላ አማርኛ መደገግ ማስፈልግ ነው አማርኛ ሰማኝ። ምን ችግር አለ? ቆይ ብንሞክር አንቺ የምርሽ ነው የምታወሪው? ለምን ነው የምቀልደው እንዴ? ከዚህ በላይ ማቀልድ የለም። ይሄ ስነ ስርዓት አድርጊ። አታስቀኛ ወይ? በጣም ከፍቶኛል። ሆኖ የሚያውቀው አይደለም። ምን አይነት ልጅ ነው ይሄ? ምን ነበር ለማስፈልግሽ ነው? አሁን ያ ትሄዳለህ አትሄድም? ከኔ ጋር በቃ ይዘኝ ትሄዳለህ አትሄድም? አይደለም ልጅሽ ሊሄድ አንቺ ራሱ አትሄጂም እንዴ? እኔ እሄዳለሁ። ስነ ስርዓት አድርጊ። አትሳቂ። አንተ ራስ ምን እየሆንክ ነው? ነገርኩሽ። እኔ በቃ አብሬሽ በቃ ማለት የተሰማሽን ስሜት አልጋራሽ የምትለኝ ከሆነ አሉ ብዙ ሰዎች እኮ አሉ። ያ ይዞሽ መሄዱ እሱ እኮ ጥፍተኛ አይደለም እንዳልኩ አውቃለሁ። በቃ ታዲያ እሄዳለሁ። አትሄጂም እንዴ? እሄዳለሁ። ነገርኩሽ አይደል? አትሄጂም። እኔ ተናግሬያለሁ። ዞሮ ዞሮ ብትሻል በቃ በንግግር እንደተማመን እኔ አንቺን ፕሬዠር አድርጌብሽ ወይ ደግሞ የሆነ ነገር ተቆጥቼሽ ምናምን እንትን ላልሽ አልፈልግም። ግን ይሄ መፍትሄ እንዳልሆነ አንቺ ታውቂያለሽ። ትልቅ ልጅ ነሽ። ብንሞክረው ምን ችግር አለው? እሺ በጣም የሁሉ ነገር አደጋ መንስኤ በገብቶሻል። ትልቅ ችግሮች ጀርባ ያለው ምን እንደሆነ ታውቂያለሽ። እንሞክረው ነው በቃ እንሞክረው ነው። ስንት ችግር ይዞ እየመጣ ያለው ሰሞኑን ታያለሽ ቲክቶክ ላይ ምናምን በአንቺ እድሜ የምትወልጅ ካንቺ ታንሳለች። በአንቺ እድሜ ኢቭን አይደለችም። የሆነችን ነገር ታውቂያለሽ፣ ሰምተሻል ምናምን። በቃ እንሞክረው ነው። በጓደኛዋ ምክንያት እሷም የሆነ ነገር ላይ ደረሰች። ዛሬ ተረኛ አንቺ ነሽ። አንቺ ተከተለሻት ብትሄጂ ምን ሊገጥምሽ እንደሚችል ታውቂያለሽ። ምን ይጠቅምሻል? መጠጥ ማን ሲጠቀም አይተሽ? ማን ተጠቀመ? ከመጠጥ ማን ተጠቀመ? ጫት ከመቃም እኮ እሱን ለማወቅ እንሞክረው። አይንሽ እንዳላጠፋው እዚህ በኋላ ድጋሚ እንደዚህ ስትይኝ እንዳልሰማሽ። በጣም እያናደድከኝ ነው ባይዘው። አይደል እኔ ነኝ እየተናደድኩ ያለሁት። በቃ ነገርኩሽ አይደል? አንቺ አትሰሚም እንዴ? እኔ እየነገርኩሽ እኮ ነው። በቃ አትሄጂም። ለምን ስነ ስርዓት አይኖርሽም? ማን ጫት ቅሞ ሲለወጥ አይተሽ ነው እኮ። እኔ በቃ አሁን መሄድ ፈለኩ። ያቡ በቃ አሁን እኔ ምንም ልጨቃጨቅ ይሆናል ምክር ምናምን አልፈልገው። እኔ አታከብሪኝ። እኔ ሳትሰማኝ ሁሌ አንተ አይደል እንዴ የምሰማው? ስንገናኝ ችግር እኮ ማለት ነው የኔም ችግር ገብቶሻል። ምንም ነገር እንድትሆኝ አልፈልግም። ላግዝሽ እፈልጋለሁ፣ ልረዳሽ እፈልጋለሁ። ምንም ነገር ቢፈጠር ከጎንሽ አለሁ። ግን ችግሮችን ይሄ አይደለም የችግሮችሽ መፍትሄ። በዚህ አይደለም ችግርሽን የምትፈጪው ገብቶሻል። እኔ እንድታዳምጪኝ እፈልጋለሁ። እስኪ እኔን አዳምጠኝ በቃ። ምን ችግር አለው? ቆይ ምን ችግር አለው አትበይኝ። ስነ ስርዓት ምን ችግር አለው አይባልም። ምን ችግር አለው አይባልም። ሲቀጥል በጣም ተለማመጥኩ። ያ በቃ እኔ አንዱ ጋር ደውዬ ከአንዱ ጋር ሄዳለሁ። እንዴ አንተ ብቻ ነህ እንዴ? ሁሉ ነገር ሁሌ ባንተ ነው? ሁሌ የሆነ ነገር ነው የሆነ ቦታ ይዘኝ ትሄዳለህ። በቃ አሁን እኔ እዛ ነው ሄድ የምፈልገው። በቃ በዛ ነው መጽናናት የምችለው። የገጠመኝን ነገር አንተ ታውቃለህ? አታውቅም። ምናልባት ስላልሰማሁ ሊሆን ይችላል ነገሮችን ቀላል ነው የምታደርገው እኮ። ነገርኩሽ እኮ ምንም የሆነ ነገር የተፈጠረብሽ ነገር ሊኖር ይችላል። በቃ ንገሪኝ። እሱ ምን እንደተፈጠረ ንገሪኝ። እሱን አልነግርም። አሁን ይዘኸኝ ሂድ። በቃ ይዘኸኝ እንድትሄድ ነው የምፈልገው። በቃ አትሄጂም ካልኩሽ እሄዳለሁ። ካልኩሽ እሄዳለሁ። በቃ እኔ አስቤበት የመጣሁት ይሄን ነው። ሲቀጥል ይዘኸኝ እንድትሄድ ነው እንጂ አብኔ አትሂጂ ምናምን። ኦኬ። ስለዚህ እኔ የኔን ትዕዛዝ አይከበርም። እንደዛ አላልኩም። እና ከዚህ በላይ ምን ማለት ነው ታዲያ?
ምን ማለት ነው? አትሊስት በቃ አታርጊ ያልኩሽ በዚህ ሰዓት ያንተን ስሜት አይደለም መስማት ያለብህ። በቃ እኔ ይዘኸኝ ሂድ አልኩህ አይደለ? እኔ አይደለ ደውዬ ጠራሁህ። አንተ ሌላ እንትን እያልክ እኔን ጭራሽ እያናደርከኝ ነው ያቡ። ጭራሽ ከእንዴት ታወጣኛለህ ብዬ ሳስብ ያናደርከኝ። እኔ ጭራሽ እያናደርኩሽ ያለሁት ታዲያ እንዴ ደብሮኛል እና በቃ ያቡን አግኝቼው እዛ ወስዴ ምናምን ያረጋጋኛል ስል ጭራሽ ሌላ ፔንት ፈጥርብኛል። ወይ አጣቂኝ ግን ምናለው እኔ የተማቀውን ጫት ቤት ነው ሲጀመር ነው ጫት ልጅሽ ሜል በቃ እየጠያየቅን ቢሆን እንሄዳለን። ምን ችግር አለ? ጫት ቤት አዎ። ከዛ አብረን ቁጭ ብለን ጫት ልንቅም ነው ወይስ አንቺሽ ምትቅም? ችግር የለውም ምን ይቅማል? አንቺ ትቅማለሽ። አታስቀኝ አሬን ነው እኮ ይሄ ቀልድ ነው። አሁን እኔ ቁጭ ብዬ አንቺ ጫት ስትቅሚ አስበሽዋል? ግን ከቤት ስትወጪ ራሱ ያ ታይም እየሄደ ነው። ቆይ አይደለም አስበሽዋል ወይ ነው ቤት ስትወጪ ቁጭ ብለሽ አንቺ ጫት ስትቅሚ እኔ ሳይሽ ምን ችግር አለ? ያ መድኃኒት ሆኖ ከታየኝ ምን ችግር አለው? በጣም የተለማመጥኩ ነው። በጣም ትዕግስት እየተፈታተንከኝ ነው። በጣም ብዙ ሰዎች እኮ አሉ። አሁን ደውዬ ከእነሱ ጋር ሄዳለሁ። በጣም አስለመንከኝ። ይዊ ማለት ፈልግሽ ነው። ቆይ ለምን ስለሰራታ አይኖርሽም? መልሽልኝ። እንዴ ምንድነው? ምን አትሄጂም እያልኩሽ ምን ማለት ነው? እሄዳለሁ። ልቀቀኝ። ስነ ስርዓት በቃ አትሄጂም ካልኩሽ እኮ አትሄጂም ነው። እኔ ስለማልሄድ ብቻ አይደለም አንቺም አትሄጂም እንዴት ማለት ለበላይ ያ ፕራንክ ነው። ማርያም ፕራንክ ነው። እውነት ማርያምን አትሄጂም። አዎ አልሄድም። ፕራንክ ነው። እግዚአብሔርን ፕራንክ ነው። በይ አልሄድም። ፕራንክ ነው እንዴ? ያው ማርያምን አትሄጂም አልሄድም አይደለ እንዴ? አንተ ማል እንዴ ማምሽም አንቺ ነሽ። ምን ፕራንክ ነው አምሮሽ ውስጥ የሚመጣው ግን? ፍሬድ ፕራንክ ነው የሚመጣልሽ? እንደውም እንትኔን ብድሬንም አልመለስኩም። እኔ ከስንት ናት ሰብኩት ታውቂያለሽ? በቃ እኔ እኮ በመሀል ሳቂ መጣ እንዴት ፕራንክ እንደማደርግ ወይ እኔ ማሰብኩት በቃ አንቺ ጋር ሄጄ እኮ የሆነ ታይም ላይ ማለት ነው አንቺ ስሬስ ስትሆኚ ከሌላ ሰው ጋር ከሚትሄጂ ሜቢ ነው ይዤሽ ብሄድ ይሻላል። ምክንያቱም እዛ ሄደሽ የምትፈጠርብሽ ነገር አላውቅምና ከሄድሽ በኋላ ከሚጸጽተኝ በቃ አብሬያት ልሂድ ወደሚል እኮ እየመጣሁኝ ነበር። ከዛው አብሬያት ልሂድና በቃ ላንቺ ስል እኔ ምክንያቱም እየተጫንኩሽም እየሰማሽኝ አይደለም። ምንም አድርጌ ላስቀርሽ አልችልም። ገብቶሻል? ሜቢ እስከ ማታ ድረስ ይድይዝሽ እኔ ከተለያየን በኋላ ትሄጃለሽ። ስቲል መሄድ ከሆነ ፍላጎትሽ እና በቃ አንቺ እያወራሽኝ እዚህ ነው እያሰብኩኝ ነው ሂጄ ጫት ስቅም ማለት ነው። አብረሽ ከእጄ ጋር ቁጭ ብዬ ጫት ስቅም የሚለው ነገር እና በቃ በጣም ቴንሽን ውስጥ ገብቻለሁ ባንዴ ማለት ነው። አንተ ግን እኔ ደብሮኛል ነው እንዲያልኩኝ ቢያንስ እና አሁን ምንም የሆንሽው ነገርም የለም አይደል? አልደበረሽም? ደህና ነሽ? ኧረ ደህና ነኝ አይደል? እኔም ፍራንክ ለማድረግ ነው ነገር የለም ማለት እንደማይሆን ምናምን እኮ ነግሬያቸዋለሁ። እኔም እንደማይሆን ምክንያቱም ብዙ ጊዜ ተገናኝተን የምንገናኝበትን ቦታ እነሱም እንደሚያዩት ነው አይደለም? ቤተሰብ አይደለም ጫት ቅመም ምናምን ነገር ጠጥታ ምናምን አታውቅም። እና ዛሬ ጫት ሊቃም ሊጠጣ ላጭስ ስትል ምንድነው እየተፈጠረ ያለው? አንዳንዴ ገብታችኋል? አዋዋሉ ሰው ይቀይራል እና ምናልባት ጓደኛ ጫና አድሮባት ነው እቺ ልጅ በጓደኞቿ ግፊት ነው ምናምን አይታወቅም። የሆነ ሰው ማታውቁት ባህሪ ያሳያችኋልና ምናልባት አይቼ ማላውቀውን ነገር ልይ ሞክሬ ማላውቀውን ነገር መሞከር ፈልጋለሁ ከሚልም ነገር የመጣ መሰለኝና ባንዴ በጣም ብዙ ነገር ነው ያሰብኩት። በቃ ግን ፋይናሊ ምን መሰለሽ የወሰንኩት መሄድ እንዳለብን የተሰማኝ ይሆናል አይደለ? አንቺ እንዳልሽው በጣም ብዙ ሰው አለ ሜቢ እዚህ ቦታ እንሂድ ምናምን የሚልሽ በተለይ በእናንተ በትምህርት ቤት ውስጥ ምናምን በጣም ብዙ ነገር እንደሚኖር እርግጥ ነው። እና ሌላ ሰው ወስዶሽ ሌላ ነገር ላንቺም ከሚፈጠር በቃ አብሬያት ልሂድ ግን አምናኝ ነበር ጥለሽኝ ብትሄጂ መሄድ ግድ ነው እመጣ ነበር። እውነት ለመናገር የእውነትሽም ቢሆንና ብትሄጂ እመጣለሁ። ግን ማርያም ፕራንክ እንዳልሆነ አምናሃል? የምር አምናኝ ነበር? አልጠረጠርክም? ምንም አንቺ እኮ ሲሪየስ ነሽ በጣም ጭራሽ የተናገርሽኝ እኮ ነበር እንዴ ዞር በላ አላውቅህም ሁሉ እኮ አልሽኝ። እንደዚህ አይነት ነገር እንትን ብለን ስለማናውቅ ላይ መስሎ ይችላል እንደ እያልኩ ነበር። ዛሬ ተገኝቻለሁ ቤተሰብ። ኔክስት ደግሞ ጠብቁኝ። የሆነ ፕራንክ አስቤ ይዤላችሁ እመጣለሁ። በቻልነው አቅም ደግሞ ወደ እናንተ ለመምጣት እንሞክራለን። ሰሞኑን ስላልቻልን ነው የጠፋነው። አካውንታችንም ያው እኛ ስንጠፋ እናንተ መጥፋት የለባችሁም። በቻላችሁት አቅም ኮፒ ሊንክ ማድረግ አለባችሁ። ሰብስክራይብ እያደረጋችሁ አይደለም ቤተሰብ ዝም ብሎ መመልከት ያስቀጣልና እቺ የመሰለች ልጅ በነፃ ማየት መከታተል አይቻልም።
ሰብስክራይብ በማድረግ ቪዲዮአችን ጀምሩት። ላይክ እና ኮፒ ሊንክ አይረሳም። ምን ጊዜ በጣም እንወዳችኋለን እናከብራችኋለን። ቤተሰብ እያላችሁበት ሰላማችሁ ይብዛልን፣ ሰላማችሁን ጠብቁልን። ትውልድ ኢትዮጵያውያን፣ ትውልድ ኤርትራውያን የእናንተ ምንም ነገር መስማት አልፈልግም። አንድም ኢትዮጵያዊ በዚህ ቦታ ላይ እንደዚህ አይነት ደረሰበት ተብሎ መስማት አልፈልግም። በቃ በያላችሁበት እግዚአብሔር ይጠብቃችሁ። ምክንያቱም ዞኖች ሲጣሉ ለትኑ ነው አይደለም የሚተርፈው። እኛ በማይመለከተን ነገር እኛ ዜጋ እኛ ሰው መጎዳት የለበትም ብዬ አስባለሁ። ምክንያቱም ለሁሉም ሰው እዛ ያለው ለስራ ነው፣ ቤተሰብ ለማስተዳደር ነው፣ እንጀራ ፍለጋ ነው እዛ የተገኙትና ባልጠበቁት ነገር ከነሱ ቅና ውጭና ከነሱ ስለማይመለከታቸው ነገር ግን ሰው ልጅ የትኛውም ኢትዮጵያዊ መስዋዕት መሆን የለበትም ብዬ አስባለሁ። እግዚአብሔር ሰላሙን ጊዜ ያምጣልን። በያላችሁበት ሰላማችሁ ይብዛልን። ሰላም ሆኖ ደግሞ ሁላችንም በሀገራችን ተሰባስበን የምንገናኝበትን ጊዜ ያምጣልን። በጣም እንወዳችኋለን፣ እናከብራችኋለን። እስከ መጨረሻው ድረስ ቪዲዮአችን ስለተከታተላችሁ በጣም እናመሰግናለን። ኔክስት በሌላ ቪዲዮ እንገናኛለን። እንወዳችኋለን።